ሰላም ጤና ይስጥልን የተከበራችሁ የፈታ ዴይሊ ቤተሰቦች የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። የፌዴራል መንግስት ህገወጥ በሚል ውድቅ ባደረገው ምርጫ የተመረጠውን የትግራይ ክልል ምክር ቤት ወደ ስራ የመለሰው ህዝባዊ ወያነ ሓርነት ትግራይ ህወሓት ያለ ቅድመ ሁኔታ ለሚደረግ ድርድር ዝግጁ መሆኑን ገለጸ። ህወሓትና መግለጫውን ጨልፈን ይዘናል። ጦሩ የኛን ኃይል ተቀላቅላችሁ ተዋጉ አሊያም አሳልፌ እሰጣችኋለሁ ሲል ከባድ ትዕዛዝ ሰጥቷል። በድንበሩ አጣብቂኝ ውስጥ የገቡት ተዋጊ ኃይሎችን የተመለከተው አነጋጋሪ መረጃ በዛሬው ዕለት በአፍሪካ ኢንተለጀንስ በኩል ይፋ የሆነ ነው። ዝርዝሩን ይሰሙታል። በአፍሪካ ቀንድ አዲስ የጦርነት አውድማ ሊከፈት የሚችልበት ስጋት አይሏል። በዛሬው ዕለት ይፋ የሆነው መረጃ የከዱ ወታደራዊ አዛዦችን ቃል ጨምሮ በስልክ የሚታዘዝ ወታደራዊ ዘመቻን ያመለከተ አነጋጋሪ ጉዳዮች ተነስተውበታል። ይሰሙታል። የመካከለኛው ምስራቅ የኢራን ጦርነትን ተከትሎ በሀገር ውስጥ የተፈጠረው የናፍጣ እጥረት ምርቶችን ወደ ገበያ ለማስገባት ከባድ ፈተና እንደፈጠረ አምራቾች እየገለጹ ነው። በሌላ መረጃ ደግሞ ከነዳጅ ምርት ማጭበርበር ጋር በተያያዘ ከፍተኛ ባለስልጣናቱ ከበድ ያለ ክስ ተመስርቶባቸዋል። ከባድ የሆነ መመሳጠርና ነዳጅን ከዋናው የግብይት መስመር በማውጣት የተካሄደ ህገወጥ ሽያጭ ነውም ተብሏል። የአንድ መስሪያ ቤት ከፍተኛ ባለስልጣናት ናቸው። ጥንቅራችን ይዞታል። ግብጽ በኢትዮጵያ ስጋት ውስጥ ነኝ እያለች ነው። ስጋቱ ከህዳሴው ግድብ ጋር የተያያዘ ነው። ከዚሁ ስጋት ጋር በተያያዘ ሚኒስትሩ የመስክ ጉብኝት አድርገዋልም ተብሏል። በዕለቱ በጥንቅራችን ከተያዙት መረጃዎች መካከል ነው። በሰሜን ምዕራብ የሀገሪቱ ክፍል እየታየ ባለው ወታደራዊ እንቅስቃሴና በድንበር አካባቢ በተደቀነው አዲስ ስጋት የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ በድንገት ግንባር ላይ ተገኝተዋል። ጀነራል አበባው ታደሰ ቅስማቸው ይሰበራል ሲሉ ጥብቅ ማስጠንቀቂያ ሰጥተዋል። መረጃውን ይዘነዋል። ገዢው ብልጽግና ፓርቲ ዜጎች በግዳጅ የድጋፍ ሰልፍ እንዲወጡ ማድረጉን፣ በተቃራኒው ተፎካካሪ ፓርቲዎች ሰላማዊ ሰልፍ እንዳያካሄዱ መከልከላቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ዛሬ ገለጸ። ኮሚሽኑ ስለ ሀገራዊ ምርጫው ሂደት ያደረገውን የመጀመሪያ ግምገማ የተመለከተ መረጃ አክለናል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ወታደሮቹ መሃል ላይ ቀሩ። በኢትዮጵያና በሱዳን መካከል ያለው ዲፕሎማሲያዊ ውጥረት አዲስ ምዕራፍ በያዘበት በዚህ ወቅት በሱዳን ገዳሪፍ አካባቢ የሚገኙ የቀድሞ የትግራይ ተወላጅ የሰላም አስከባሪዎች ላይ ከፍተኛ ጫና እየበረታባቸው ይገኛል። አፍሪካ ኢንተለጀንስ በዛሬው ዘገባው እንዳመለከተው በፖርት ሱዳንና በአዲስ አበባ መካከል ያለው ግንኙነት በካርቱም ላይ ከተፈጸመ የድሮን ጥቃት በኋላ ይበልጥ በመሻከሩ በሱዳን ጥገኝነት የጠየቁ የቀድሞ የኢትዮጵያ ወታደሮች የሱዳንን መደበኛ ጦር እንዲቀላቀሉ ግፊት እየተደረገባቸው ነው። ይህ ሁኔታ ለዓመታት በሱዳን የቆዩትን እነዚህን ወታደሮች ወደ ሌላ የጦርነት አዙሪት ውስጥ ሊከታቸው ይችላል ሲል ዘገባው አመልክቷል። የቀድሞቹ የሰላም አስከባሪዎች በገዳሪፍ በሚገኙ የስደተኞች መጠለያ ጣቢያዎች ውስጥ የሚገኙ ሲሆኑ አሁን ላይ ግን የመጠለያ ጣቢያዎቹ ወደ ወታደራዊ ምልመላ ማዕከልነት እየተቀየሩ መሆናቸውን የተገለጸው የሱዳን ጦር ሳፍ በሰው ኃይል ረገድ ያለበትን ክፍተት ለመሙላት እነዚህን ወታደራዊ ልምድ ያላቸውን ስደተኞች እንደ አማራጭ መጠቀሙ ዓለም አቀፍ የስደተኞችን መብት የሚጥስና ስደተኞችን ለከፍ አደጋ የሚያጋልጥ መሆኑ በሰፊው እየተነገረ ነው። ወታደሮቹ ለረጅም ጊዜ በዩናይትድ ስቴትስና በተለያዩ ዓለም አቀፍ ተቋማት ጥበቃ ስር ቢቆዩም አሁን ያለ ቀጠናው ፖለቲካዊ ትኩሳት ግን ከጥበቃ ወደ ግዳጅ ምልመላ እያሸጋገራቸው ይገኛል። ከአዲስ አበባ በኩል የሚሰነዘረው ውንጀላ ውጥረቱን ይበልጥ አባብሶታል። የኢትዮጵያ መንግስት እነዚህ ወታደሮች በሱዳን ጦር ድጋፍ ተደራጅተው ድንበር ጥሰው ጥቃት ሊሰነዝሩ ይችላሉ የሚል ስጋትና ጥርጣሬ አለው። በካርቱም ላይ የተፈጸመው የድሮን ጥቃትን ተከትሎ በሁለቱ ሀገራት መካከል የተቀሰቀሰው የእርስ በርስ መካሰስ በእነዚህ ስደተኛ ወታደሮች ላይ የሚደረገውን ክትትልና ጫና እንዲጨምር አድርጎታል። በፖርት ሱዳን የሚገኘው የሱዳን ወታደራዊ አስተዳደር እነዚህን ኃይሎች ለራሱ ወታደራዊ ጥቅም ለማዋል መፈለጉ የአዲስ አበባን ስጋት ወደ ተግባራዊ እርምጃ ሊቀይረው እንደሚችል ይታመናል። በቀጣይ መረጃ ዝግጁ ነኝ ህወሓት። የፌዴራል መንግስት ህገወጥ በሚል ውድቅ ባደረገው ምርጫ የተመረጠውን የትግራይ ክልል ምክር ቤት ወደ ስራ የመለሰው ህዝባዊ ወያነ ሓርነት ትግራይ ህወሓት ያለ ቅድመ ሁኔታ ለሚደረግ ድርድር ዝግጁ መሆኑን ገለጸ። ለሰላማዊና በድርድር ለሚመጣ መፍትሄ ዝግጁ መሆኑን ማስታወቁን የቢቢሲ ዘገባ አመልክቷል። ህወሓት ይህንን ያለው ከፌዴራል መንግስት የቀረበውን ቀጠናውን ለማተራመስ ከሱዳን መንግስት እየተባበረን የሚል ክስ ከተሰማበት በኋላ ነው። ህወሓት ክሱን መሰረት የለሽ በማለት ውድቅ ማድረጉ ይታወሳል። ህወሓት ይህንን ያለው ትላንት ረቡዕ ሚያዝያ 28 2018 ዓ.ም ለውጭ ጉዳይ ሚኒስቴር ምላሽ በሚል በሰጠው መግለጫ ላይ የሱዳንን ግንኙነት ያስተባበለ ሲሆን ቡድኑ
ያለ ቅድመ ሁኔታ ከመንግስት ጋር ለመደራደር ፈቃደኛ መሆኑን ፍንጭ ሰጥቷል። ቡድኑ ባወጣው መግለጫ ህወሓት ቀጠናዊ መረጋጋትን በሚያናጉ ማንኛውም እንቅስቃሴዎች ውስጥ አልተሳተፈም ወይም አልደገፈም ሲልም ራሱን ተከላክሏል። ህወሓት በመግለጫው ከውጥረት መታቀብና ገንቢ ግንኙነት በቀጠናው አስፈላጊ የሆነበት ጊዜ መሆኑን ነው የጠቀሰው። እንዲህ አይነት ክሶች ውጥረትን እንደሚያቀጣጥሉ እንዲሁም ለተጠያቂነትና ለሁለተኛ የሰላም ጥረቶች ያለውን አስቸኳይ ፍላጎት ይጋርዳሉ ሲል ገልጿል። የሰሜኑን ጦርነት ስላስቆመው ፕሪቶሪያ ያነሳው ህወሓት የትግራይ ህዝብ የተፈናቀሉ ዜጎች በደህንነት በፈቃደኝነትና በክብር ወደ መኖሪያቸው እንዲመለሱ ማድረግን ጨምሮ ስምምነቱ በሙሉና በታማኝነት እንዲተገበር በትዕግስት ስጠብቅ ቆይቻለሁ ብለዋል። ህወሓት በምዕራብ ትግራይ ጭምር የሚገኙ ኃይሎችን ጨምሮ ሁሉም ተፈናቃዮችን መመለስ በሰላማዊ ደህንነቱ በተጠበቀና ስርዓት ባለው መልኩ እንዲካሄድ ለማድረግ ቁርጠኛ ናቸው ሲል ገልጿል። ህወሓት በመግለጫው አሁንም ለሰላማዊና በድርድር ለሚመጣ መፍትሄ ዝግጁ ነኝ ያለ ሲሆን አክሎም ለመሸከም ከባድ የሆኑ ተግዳሮቶች ቢቀጥሉም ለሰላማዊና በድርድር ለሚመጣ መፍትሄ ያለን ቁርጠኝነት እንደተጠበቀ ነው ሲልም ተደምጧል። የፕሪቶሪያ ስምምነት ግን በፌዴራል መንግስት ፈርሷል ሲል ነው የገለጸው። ህወሓት ይህንን መግለጫ የሰጠው ግን በፕሪቶሪያ ስምምነት አማካይነት ውድቅ ሆኖ የቆየው የትግራይ ክልል ምክር ቤት እንዲመለስ ባደረገ ማግስት ነው። ወደ ቀጣይ መረጃ አለፍን። ጦርነቱ ወደ ኢትዮጵያ ድንበር እየቀረበ ነው። ዘአረብ ዊክሊ በአፍሪካ ቀንድ ሁለት ግዙፍ ጎረቤታማ ሀገራት በሆኑት በኢትዮጵያና በሱዳን መካከል ያለው ግንኙነት እጅግ አሳሳቢ ወደሆነ ደረጃ ላይ መድረሱን ይፋዊ መረጃዎች እየጠቆሙ ይገኛሉ። እንደ ዘአረብ ዊክሊ ዘገባ ከሆነ በሱዳን ያለው የእርስ በእርስ ጦርነትና የጎረቤት ሀገራት ጣልቃ ገብነት ቀጠናውን ወደ ከፋ ግጭት እየገፋው ነው። በተለይም ግብፅ የሱዳን ጦር ሳፍ ድል እንዲቀዳጅ የምታደርገው ጥረት ለደቡባዊ ድንበሯ ዋስትናና በህዳሴው ግድብ ዙሪያ ካላት ጥቅምና ከኢትዮጵያ ጋር ካለባት ውዝግብ ጋር የተያያዘ መሆኑ ጉዳዩን ውስብስብ አድርጎታል። ኤርትራም ቢሆን የኢትዮጵያን የባህር በር ጥያቄ ለመግታት በሚል ለሱዳን ጦር ድጋፍ ማድረጓ አዲስ አበባን ከሰሜን ከምዕራብና ከምስራቅ አቅጣጫዎች በጠላት የመከበብ ስጋት ውስጥ ጥለዋታል ሲል ዘገባው አመልክቷል። የሱዳን ፈጣን ደጋፊ ኃይሎች RSF ከፍተኛ አዛዥ የነበሩት አልኑር ቁባ በቅርቡ ለሱዳን ጦር እጃቸውን ከሰጡ በኋላ በሰጡት ምስክርነት የቡድኑ መሪ ጀነራል መሐመድ ሐምዳን ዳጋሎ ሄሚቲ በስልክ አማካይነት ዘመቻ እየመሩ እንደሚገኙ ገልጸዋል። እንደ ቁባ ገለጻ ሄሚቲ በተለያዩ የአፍሪካ ዋና ከተሞች እየተዘዋወሩ ኦፕሬሽን የሚመሩ ሲሆን ኢትዮጵያም ከእነዚህ ከተሞች አንዷ እንደሆነች ጠቅሰዋል ሲል ዘገባው አመልክቷል። አሜሪካ፣ የአውሮፓ ህብረት፣ ግብፅ እና ኢትዮጵያን ጨምሮ የተለያዩ ሀገራት የውጭ ወታደራዊ ድጋፍ እንዲቆም የሚጠይቀውን የበርሊን መርሆች ቢፈርሙም በተግባር ግን ለተዋጊ ወገኖች የሚቀርበው ድጋፍ አልቆመም። ዋሽንግተን የምትመራው የአደራዳሪዎች ቡድን ኳድ ትርጉም ያለው ውጤት ማምጣት ያልቻለው ጦርነቱን እንዲያስቆሙ ኃላፊነት የተሰጣቸው ሀገራት ራሳቸው ጦርነቱን በገንዘብና በቁሳቁስ የሚደግፉ ሆነው በመገኘታቸው እንደሆነ በዘገባው ተመላክቷል። ኢትዮጵያና ሱዳን በቅርብ ወራት ውስጥ ሰላማዊ መፍትሄ ለመፈለግ ሞክረው እንደነበር ዘገባው አስታውሷል። እንደ አውሮፓውያን አቆጣጠር በሐምሌ 2024 ጠቅላይ ሚኒስትር አብይ አህመድ በፖርት ሱዳን ከጀነራል አልቡርሃን ጋር ባደረጉት ሚስጥራዊ ስብሰባ አንዱ የሌላውን ጠላት ላለመደገፍ ተስማምተው እንደነበር ተዘግቧል። ይህ ጥረት ቀጥሎም በሰኔ 2025 የኢትዮጵያ ደህንነት ኃላፊ ሬድዋን ሁሴን እና ጌታቸው ረዳ ወደ ፖርት ሱዳን በማቅናት የሰላም መልእክት ቢያደርሱም አሁን ላይ ግን ይህ ስምምነት ሙሉ በሙሉ የፈረሰ ይመስላል ሲል ዘገባው አጽንኦት ሰጥቷል። የሁለቱ ሀገራት ግንኙነት ከትብብር ወደ ሻከረ ግንኙነት በማዘንበሉ አካባቢው ወደ ሌላ መጠነ ሰፊ ጦርነት ሊገባ ይችላል የሚለው ስጋት አሁንም እንደገነነ ነው ሲል ዘገባው ደምድሟል። በተለይም አሜሪካን ጨምሮ በቀጠናው ላይ ከፍተኛ ተጽዕኖ መፍጠር ይችሉ የነበሩ ሀያላን ሀገራት አሁን ላይ ትኩረታቸውን ሙሉ በሙሉ በኢራን ጦርነትና በመካከለኛው ምስራቅ ውጥረት ላይ ማድረጋቸው በሱዳንና በኢትዮጵያ መካከል እየተንከባለለ ላለው አደገኛ ግጭት ተገቢው ትኩረት እንዳይሰጥ አድርጎታል ሲል ዘገባው ደምድሟል። በቀጣይ ርዕስ ባለስልጣናቱ ተከሰሱ። የመካከለኛው ምስራቅ የኢራን ጦርነትን ተከትሎ በሀገር ውስጥ የተፈጠረው የናፍታ እጥረት ምርቶችን ወደ ገበያ ለማስገባት ከባድ ፈተና እንደፈጠረ አምራቾች ገለጹ። በሌላ መረጃ ደግሞ ከነዳጅ ምርት ማጭበርበር ጋር በተያያዘ ባለስልጣናቱ ከበድ ያለ ክስ ተመስርቶባቸዋል። የአንድ መስሪያ ቤት ከፍተኛ ባለስልጣናት ናቸው። ዶቼ ቬለ ያናገራቸው በደቡብ ኢትዮጵያ ክልል የጋሞ ዞን ሙዝ አምራች አርሶ አደሮች በበኩላቸው ከነዳጅ ዋጋ ጭማሪና እጥረት ጋር በተያያዘ ችግር እናይለን ሲሉ ተናግረዋል። አርሶ አደሮቹ ቀደም ሲል ከ40 እስከ 50 ሺህ ብር ይጫን የነበረው አንድ አይሱዙ የጭነት ተሽከርካሪ በአሁኑ ወቅት በ4 እጥፍ በመጨመሩ ምርታቸውን ለማዕከላዊ ገበያ ለማቅረብ ተቸግረናል ሲሉ ተናግረዋል። ከናፍጣ እጥረቱን በተጨማሪ ከሰሞኑ የተደረገው ከፍ ያለ የዋጋ ጭማሪም እንደዚሁ በጭነት ዋጋው ላይ ከፍ ያለ ፈተናን እንዳስከተለባቸውም አምራቾች አስታውቀዋል። አርሶ አደሮቹ ቀደም ሲል ከ40 እስከ 50 ሺህ ብር ይጫን የነበረው አንድ አይሱዙ የጭነት ተሽከርካሪ በአሁኑ ወቅት በ4 እጥፍ በመጨመሩ ምርታቸውን ለማዕከላዊ ገበያ ለማቅረብ እንደተቸገሩም ተናግረዋል። የአርባ ምንጭ ከተማ አስተዳደር ንግድና ገበያ ልማት መምሪያ በበኩሉ በናፍጣ አቅርቦት ላይ የሚካሄደውን ማጭበርበር ለመከላከል የኩፖን አሰራር መጀመሩን አሳውቋል።
የነዳጅ እጥረቱ በአሁኑ ሰዓት ማጭበርበሮች ጭምር እንዲከሰቱ ያደረገ ሲሆን በገበያ ላይ ነዳጅ እጥረት እንዲከሰት ያደረጉ 13 ግለሰቦች ላይ ክስ የመሰረተ መሆኑን የኢትዮጵያ ነዳጅና ኤነርጂ ባለስልጣን በዛሬው ዕለት አስታውቋል። በዚህ ምክትል ዋና ዳይሬክተርና የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተርን ጨምሮ በገበያ ላይ ነዳጅ እጥረት እንዲከሰት ያደረጉ 13 ግለሰቦች ላይ ክስ የተመሰረተባቸው መሆኑ ታውቋል። ተከሳሾቹ ክሱ የተመሰረተባቸው ከ70 ሚሊዮን ብር በላይ የሚገመት ነዳጅና ናፍጣ ከመንግስት ቁጥጥር ውጭ በማድረግ በገበያ ላይ እጥረት እንዲፈጠር አድርገዋል በሚል ነው። የክስ መዝገቡ ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 3ኛ የሙስና ጉዳዮች ወንጀል ችሎት ቀርቧልም ተብሏል። ተከሳሾቹ የባለስልጣኑ ምክትል ዋና ዳይሬክተር፣ የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተር እና የነዳጅ አቅርቦትና ስርጭት ክትትል ባለሙያ ከኩባንያዎች በቀጥታ በመግዛት ለሚጠቀሙ ተቋማት የፍቃድ አሰጣጥ መመሪያ መተላለፋቸው በክሱ ተመላክቷል። ሶስቱ ተከሳሾች በግል የሥራ ዘርፍ ከተሰማራች ተከሳሽ ጋር በመመሳጠር 466058 ሊትር ነጭ ናፍጣ ያለ አግባብ እንድታገኝና በኮንትሮባንድ ለወርቅ አምራቾች እንድትሸጥ ማድረጋቸው በክሱ ላይ ተጠቅሷል። በመንግስት ላይ ከ8.4 ሚሊዮን ብር በላይ ጉዳት እንዲደርስና በገበያ ላይ እጥረት እንዲከሰት በማድረግ ስልጣንን ያለ አግባብ መገልገል ከባድ የሙስና ወንጀል ፈጽመዋል ሲል አቃቤ ሕግ አስረድቷል። ወደ ቀጣይ መረጃ አለፍን። በኢትዮጵያ ስጋት ውስጥ ነኝ። ግብጽ በኢትዮጵያ ስጋት ውስጥ ነኝ ስትል አስታውቃለች። ስጋቱም ከህዳሴው ግድብ ጋር የተገናኘ ነው ስትልም አስታውቃለች። የህዳሴውን ግድብ የውሃ ሙሌትና ውሃ የመያዝ ሁኔታ በሳተላይት እየተከታተልኩ ነው የምትለው ግብጽ ባለፈው ዓመት ክረምት በግድቡ ያለፈው ውሃ ወደ ጎርፍነት ተቀይሮ በሱዳንም በኔም ላይ የደረሰው ጉዳት በዘንድሮ ክረምትም መልሶ ሊደገም ይችላል የሚለው ስጋት አለኝ ስትልም አስታውቃለች። የዘገባው ምንጭ የሆነው የግብፁ አህራም ኦንላይን በዚሁ ዙሪያ ሰፋ ያለ አንድ ዘገባን ከሰሞኑ ያስነበበ ሲሆን ግድቡ የዘንድሮ ዋና ክረምት ከመግባቱ በፊት ቀደም ብሎ በነበረው የበልግ የዝናብ ወራት ከፍተኛ ውሃ የያዘ መሆኑን አመላክቷል። ከዚሁ ጋር በተያያዘም ከኢትዮጵያ የሚለቀቀው ከፍተኛ ውሃ በግድቦቻችን ላይ ጉዳት ሊያስከትል ይችላል በሚል ስጋትም የሀገሪቱ የውሃ ሀብቶችና መስኖ ሚኒስትሩ ሃኒስ ዊላም በአስዋን ግድብና በናስር ሐይቅ አካባቢ ጉብኝት ያደረጉ መሆኑንም ይኸው የአህራም ኦንላይን ዘገባ አመላክቷል። የህዳሴው ግድብ በመገንባቱ የውሃ እጥረት ፈተና ውስጥ ሊገባ ነው በማለት ክስ ስታሰማ የከረመችው ግብጽ በሌላ አቅጣጫ ደግሞ በጎርፍ ልጥለቀለቅ ነው እያለች ትገኛለች። ባለፈው ዓመትም ከኢትዮጵያ በተለቀቀብኝ ከፍተኛ ውሃ መጠን ግዙፉን ናስር ሐይቅ ሞልቶ ቶሽካ ማስተንፈሻን እስከ መክፈትም ደርሻለሁ ስትልም ግብጽ ያስታወቀችበት ሁኔታ እንደነበርም ይኸው የአህራም ኦንላይን ዘገባ አመላክቷል። ኢትዮጵያ በጊዜውም ሰው ሰራሽ ጎርፍን ወይም ማንሜድ ፍለድ ተጠቅማ ልታጥለቀልቅ የነበር በማለትም ግብጽ ከሳ እንደነበር ያመለከተው ዘገባው በዘንድሮ ዓመትም ይኸው ተመሳሳይ ስጋት ያለ መሆኑንም አክሏል። ግብጽ የህዳሴው ግድብ በመሰራቱ የውሃ ድርሻ አደጋ ላይ ሊወድቅ ነው እያለች ያዙኝ ልቀቁኝ ስትል የቆየች ሲሆን ግድቡ ተመርቆ ወደ ስራ ገብቷል ከተባለበት ጊዜ ጀምሮ ደግሞ ኢትዮጵያ ከግድቡ በሚለቀቅ ውሃ እያጥለቀለቀች ነው በማለት ተደጋጋሚ ክሷን እያሰማች ትገኛለች። በቀጣይ መረጃ ጀነራል አበባው ታደሰ በግንባር ስለ ህወሓትና ፋኖ። የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ ዛሬ ሚያዝያ 29 ቀን 2018 ዓ.ም በሰሜን ምዕራብ እዝ የግዳጅ ቀጠና በመገኘት የሰራዊቱን ወታደራዊ አካላዊና ስነ ልቦናዊ ዝግጁነት መመልከታቸውን የመከላከያ ሰራዊት ይፋ አድርጓል። በጉብኝታቸው ወቅት እዙ ከየትኛውም አቅጣጫ ሊሰነዘር የሚችልን ጥቃት ለመመከትና ለመደምሰስ በሚያስችል የላቀ የዝግጁነት ደረጃ ላይ እንደሚገኝ አረጋግጠዋል። ጀነራሉ ለሰራዊቱ ባደረጉት ንግግር ሰሜን ምዕራብ እዝ መከላከያ የሰጠውን ግዳጅ በጀግንነት እየፈጸመ ያለና የተቋሙ አስተማማኝ የጥበቃ ምሰሶ መሆኑን በአጽንኦት ገልጸዋል። ጀነራል አበባው ታደሰ በንግግራቸው ወቅት እዙ የህወሓትን ሀገር የማፍረስ ተከታታይ ወረራ በመመከት ረገድ የነበረውን ጉልህ ሚና አስታውሰዋል። ከዚህም ባለፈ በአሁኑ ወቅት በአማራ ክልል ግጭትና እውከት ለመፍጠር በሚንቀሳቀሰውና የሀገር ውስጥ ባንዳ ሲሉ በገለጹ ጽንፈኛ ቡድን ላይ እዙ ጠንካራ ምት መሰንዘሩን ተናግረዋል። ይህ እርምጃ የቡድኑን ቅስም የሰበርና የሀገር ሉዓላዊነት ያጸና መሆኑን በመጥቀስ ሰራዊቱ የውስጥ ሰላምን ለማስጠበቅ ያለውን ቁርጠኝነት አረጋግጠዋል። የኢትዮጵያ ታሪካዊ ጠላቶች ሀገሪቱን ለማዳከም ሌት ተቀን እንደሚሰሩ የጠቀሱት ጀነራሉ መከላከያ ሰራዊቱ ግን ይህንን የተቀናጀ ሴራ በማክሸፍ ረገድ ትልቅ ኃላፊነት እንዳለበት አሳስበዋል። ጀነራል አበባው እንዳሉት ማንኛውም የውጭ ኃይልም ሆነ የውስጥ ተላላኪ ሀገሪቱን ሰላምና ደህንነት አደጋ ላይ ለመጣል የሚያደርገው ጥረት በመከላከያ ሰራዊቱ ብርታት እንደሚከሽፍ ገልጸዋል። ይህ የጀነራሉ ንግግር በድንበር አካባቢ ካለው ወቅታዊ ውጥረትና በሱዳን በኩል ካለው ወታደራዊ ስጋት ጋር ተዳምሮ ትልቅ ወታደራዊ አንድምታ ያለው ሆኖ ቀርቧል። ይህ የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም የግንባር ጉብኝትና የሰጡት መግለጫ የኢትዮጵያ መከላከያ ሰራዊት ለማንኛውም ጥቃት ምላሽ ለመስጠት ዝግጁ መሆኑን የሚያሳይ ተደርጎ ተወስዷል። እንደ መከላከያ ሰራዊቱ ይፋ የገጽ መረጃም በሰሜን ምዕራብ እዝ ያለው የሰራዊት ስምሪትና ስልጠና የሀገሪቱን ድንበር አስተማማኝ ከማድረጉም በላይ በተለያዩ አቅጣጫዎች የሚሰነዘሩ ወታደራዊ ትንኮሳዎችን ለመመከት የሚያስችል ብቃት እንዳለው ተረጋግጧል። ይህ በጀነራሉ የተሰጠው ማረጋገጫ በቀጠና ያለውን ወታደራዊ ፍጥጫ ይበልጥ ትኩረት እንዲሰጠው አድርጓል።
በቀጣይ ርዕስ ኢሰመኮ ስለ ምርጫ ሂደት የግምገማ ሪፖርት አወጣ። ገዢው ፓርቲ በግዴታ ህዝብ እያሰለፈ ነው። ገዢው ብልጽግና ፓርቲ ዜጎች በግዳጅ የድጋፍ ሰልፍ እንዲወጡ ማድረጉን፣ በተቃራኒው ተፎካካሪ ፓርቲዎች ሰላማዊ ሰልፍ እንዳያካሂዱ መከልከላቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ዛሬ ገለጸ። ኮሚሽኑ በዓመቱ በሚካሄደው ምርጫና ተያያዥ ጉዳይ ላይ ለመጀመሪያ ጊዜ ባወጣው የክትትል ሪፖርት ነው ይህንን ያለው። የኮሚሽኑ የሲቪልና ፖለቲካ መብቶች ዳይሬክተር ወይዘሮ መቅደስ አመኑ ኮሚሽኑ ከትግራይ ክልል ውጪ 150 ምርጫ ክልልና 1007 የምርጫ ጣቢያ ላይ ክትትል ማድረጉን መናገራቸውን የዜና ምንጩ የሸገር ኤፍኤም ዘግቧል። ክትትሉን ለማድረግ የመምረጥና የመመረጥ፣ በህይወት የመኖር፣ ሐሳብን በነጻነት የመግለጽ፣ መረጃ የማግኘትና በነጻነት የመንቀሳቀስ መብቶችን መሰረት ተደርጎ እንደተሰራ ዳይሬክተሯ አመልክተዋል። በክትትሉ ግኝቱ ወቅት የታዩ መልካም ጎኖችን በቅድሚያ የተዘረዘሩ ሲሆን ኮሚሽኑ ክትትል ባደረገባቸው አካባቢዎች በተረጋጋ ሁኔታ ውስጥ የምርጫ ምዝገባ መካሄዱን፣ የአገር ውስጥ ተፈናቃዮች የመምረጥ መብት እንዲጠበቅ መደረጉ፣ እስካሁን ጋዜጠኞች ሂደቱን እንዳይዘግቡ አለመከልከላቸው፣ ነፃ የአየር ሰዓት ለፖለቲካ ፓርቲዎች መዘጋጀቱን እንዲሁም የማህበራዊ ሚዲያ ክልከላም አለመታየቱ በበጎ ተነስቷል። ኮሚሽኑ በክትትል አገኘሁት ካላቸው ክፍተቶች መካከል የኔትወርክ መቆራረጥና በዚህ ምክንያት የእጩዎች ምዝገባ ላይ ጫና ማደሩን፣ ለሁሉም መራጮች ተደራሽ ያልሆኑ ምርጫ ጣቢያዎች መገኘታቸውን፣ ምርጫ ጣቢያዎች በግልጽ የማይታዩበት አካባቢ መኖሩን፣ በህግ በተከለከሉ ቦታዎች ላይ ማለትም በፖሊስ ጣቢያ፣ በመከላከያ ካምፕና በመጠጥ ቤቶች አካባቢ ምርጫ ጣቢያ ተቋቁሞ መገኘቱን ኮሚሽኑ አመላክቷል። ሌላው ገዢው የብልጽግና ፓርቲ ሰዎች በግዳጅ የድጋፍ ሰላማዊ ሰልፍ እንዲወጡ ማስገደዱና በዚህም ሰዎች ቅሬታ ማቅረባቸውን ኮሚሽኑ ጠቅሷል። ዳይሬክተሯ ለዚህም ምሳሌ ያቀረቡ ሲሆን በሚዛን ከተማ ይህ ችግር መታየቱን ጠቁመዋል። በከተማው ሰዎች በግዳጅ ሰልፍ እንዲወጡ በመደረጋቸው ቅሬታ ተቀብለናል ብለዋል። በተመሳሳይ መልኩ እንደ ኢሃፓ በአዲስ አበባ ከተማ፣ ኢሶህዴፓ ደቡብ ኢትዮጵያ አካባቢዎች እንዲሁም ጎጎት በጉራጌ ዞን ተፎካካሪ በሆኑበት ፓርቲዎቹ ሰላማዊ ሰልፍ እንዳያካሂዱ መከልከላቸውን ለኮሚሽኑ ሪፖርት ማድረጋቸውን ጠቅሰዋል። የኮሚሽኑን ግኝት አስመልክተው ሀሳባቸውን የሰጡት የምርጫ ቦርድ ምክትል ሰብሳቢ አቶ ተስፋዬ ነዋይ ሪፖርቱን ያደነቁ ሲሆን ቦርዱ ተፎካካሪ ፓርቲዎች ሰልፍም ውይይትም እንዲያካሂዱ መመሪያ ወጥቶ እየተሰራበት ነው ብለዋል። ምርጫ ቦርድ ተፎካካሪ ፓርቲዎች የመንግስት አዳራሾችን እንዲጠቀሙ ለሁሉም ክልሎች መመሪያ ማስተላለፉን አክለዋል። እንዲሁም ፓርቲዎች ሰላማዊ ሰልፍና ህዝባዊ ሰልፍ እንዲያካሂዱ የትብብር ደብዳቤም እየጻፍን ነው ብለዋል። የብልጽግና ፓርቲ ተወካይ አቶ መለሰ ዓለም በበኩላቸው መንግስት ሰላማዊና ፍትሐዊ እንዲሁም ዴሞክራሲያዊ ምርጫ እንዲካሄድ ስለሚፈልግ ችግሮች ለማረም እንደሚሰራ በመግለጽ መልስ ሰጥተዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጭን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።